70% ለተቋቋምበት ዓላማ ማዋል አለብህ። ለምሳሌ ከቤት እጣው ውጭ በዊልቸር ላሉ ወገኖቻችን ነው አደለ ድርጅቱ የሚረዳው። 70%ቱ በብሩ ዊልቸር መገዛት አለበት። ከ158 ሚሊዮኑ 70%ቱ ዊልቸር መገዛት አለበት በኢትዮጵያ የኤንጂኦ ህግ። 30% ለስራ ማስኪያጃ ለፋይናንስ፣ እዚህ ለሚመጣው ፕሮግራም ለሰራተኞች ነው። ስለዚህ 100% ለራስ የምታውለው ነገር ምንም የለም በሀገሪቷ ህግ መሰረት ማለት ነው። ስለዚህ 158 ሚሊዮን ከተቆረጠ የስንት ብር ነው ዊልቸር የተገዛው? ስለ ወገኖቻችን ከተገዛ የስንት ብር ነው የተገዛው? ከእነሱ ነው የምንጠይቀው። እነኛን የሚያብራሩልን እነሱ ናቸው ማለት ነው። ስለዚህ በእነዚህ መንገዶች ውስጥ ሲጠየቅ እስከዛሬ የተሰጡት እንግዲህ ሚዲያ ላይ ያየናቸው ነገሮች ከ2000 አይበልጡም ዊልቸሮቹ። እነዛ ዊልቸሮች ደግሞ ዋጋቸው ከ25,000 እስከ 50,000 ብር ነው። አምቦር ቀን የያዝ ነው በጣም አስፍተው ከ25,000 እስከ 40,000 ይሆናሉ ተብሎ ገበያ ላይ ያለው አሁን 32,000 ብር ነው በአሁኑ ሰዓት የአንዷ ዊልቸር ዋጋ ማለት ነው። ዌር ኢዝ ሬስት ኦፍ መኒ ነው። እነዚህ ሌሎቹ ብሮች የት ናቸው? ማን ነው ኦዲት የሚያደርገው? እኔ አሁን አንድ ነገር አለ እዚህ ጋር ለዊልቸር እችን በዚህ ስራ አድርገን ለዊልቸር ለተለያየ ለአቅመ ደካማ መርጃ ነው ተብሎ ነው አይደል? ህጉ ይፈቅዳል ይሄንን። የእጣው ፍቃድ መኖር የለበትም ሲጀመር በሀገሪቷ ህግ ማንኛውም በጎ አድራጎት እንደዚህ አይነት ጌም እጣ ውስጥ መግባት አይችልም። ብሔራዊ ሎተሪ ብቻ ነው የሚችለው። እዛ ባለው ስርዓት ውስጥ በጎ አድራጎት ሆኖ እንደዚህ አይነት እጣ ማዘጋጀት በሀገሪቷ ህግ ነው። ማን ነው የሰጠው? እንዴት ነው የተፈቀደው? እሱም ሌላ ጥያቄ ነው። ወይ የተቀየረ ህግ ካለ ድርጅቱንም ኢንስቲትዩቱንም ጠያቂዎቹን ነው የምንጠይቀው። በነገራችን ላይ ፍቃድ የሰጡት ሰዎች እንደዚሁም ብሔራዊ ሎተሪ ይጠየቃል። ሲቪል ማህበራትም አዲስ ህግ ከወጥቶ ከሆነ እኛም እንድናውቀው ነው። ኤንጂኦ ሆኖ የእጣ ሎተሪ እንደዚህ ማዘጋጀት አትችልም በሀገሪቷ ህግ። 58 ሚሊዮን ስንት ነው? ቢያንስ 58 ሚሊዮን ከሆነ እኮ 100 ሚሊዮን መገዛት አለበት እጣ የሚደርሰው ቤት አነሰ ተብሎ። አሁን ባለው ሂሳብ ብር የተሰጣቸው ሰዎች 5 ሚሊዮን ነው የሚሰጣቸው። ባለ3 መኝታ ደረሰው ነው ኢንተርናሊ ነው እየታየ ያለው። በቃ ይሄንን ያማረ ቤት ውብ ቤት ተብሎ ኢንሳይድ ነው የምናየው እንጂ ሎኬሽኑ የት ነው የት አካባቢ ነው እየደረሳቸው ያለው የመብራት አክሰስ አለ ወይ ምቹ ነው ወይ ለቦታው ምናምን የሚለውን ነገር በደንብ መታየት አለበት። አሁን የ5 ሚሊዮን ብር ባለ3 መኝታ ኮንዶሚኒየም ቦታው የት እንደሆነ ብትገምት በቃ ሩቅ ነው። ለምን? ከተማ ላይ ያሉት ፕራይሶች እንደዛ ስለማያሳዩ ማለት ነው። ከተማ ላይ ያሉ ኮንዶሚኒየሞች አሁን ጎተራ 12 ሚሊዮን ብር ነው ባለ3 መኝታ ቤት የሚሸጠው። ጎተራ ኮንዶሚኒየም እንደዚህ እንትን ስት 158 ሚሊዮን ነው እንዲሆነ እኮ እየተደመረው አሁን የ79 ወጣ 158 ሚሊዮን። ምን አይነት ቀልድ ነው እየተቀለደ ያለው? 158 ሚሊዮን እኮ የኢትዮጵያ ባጀት እኮ ነው አመት። ቤቶቹ ማለት እነዚህ በሶስተኛው ዙር በዛ በ158 ሚሊዮን ብር የወጡት ቤቶች እንኳን ማክሲመም አሁን ባለ 1 መኝታ 3፣ ባለ 2 መኝታ 3፣ ባለ 3 መኝታ 3 ነው። 9 ቤቶች ናቸው አይደል? ባለ 3 መኝታዎቹን 5 ሚሊዮን ነው የሚሰጡት። 15 ሚሊዮን ብለህ ትይዘዋለህ። ባለ 2 መኝታውን ደግሞ ዝም ብለህ 4 ሚሊዮን ብር አድርገው 12 ሚሊዮን ይሆናል። 12 እና 15 ኦልሬዲ 29 ሚሊዮን ይሆናል። ባለ 1 መኝታውን 3 ሚሊዮን ብለህ ብትይዘው 9 ሚሊዮን 29 ሚሊዮን እና 9 38 ሚሊዮን ማለት ነው። ጠቅላላ ቤቶቹ ሂሳብ ወጣ ብትል ጠቅላላ ወጪ ለፕሮግራሙ ለዝግጅቱ ለእያንዳንዱ እንትን ማድረጊያ እንኳን ተንቦርቆቆ ከነሰራተኛው 50 ሚሊዮን ቢወጣ 100 ሚሊዮን አለው ማለት ነው አካውንቱ ላይ ያ ድርጅት። ከ100 ሚሊዮኑን 70%ቱን ለዊልቸር ማድረግ አለበት ከያዘው ዓላማ አንጻር። በመጀመሪያ ደረጃ እሱ ሳይሆን 50 ቢሊዮን የሚወጣ 40 ሚሊዮን የሚወጣ በመጀመሪያ ደረጃ ኦዲት የሚደረገው ማን ነው? ይሄን ያክል በቂ ነው፣ ለዚህ ወጪ ይሄ ነው፣ ለዚህ ቤት እጣ አገልግሎት ይሄን ወጪ ብናደርግ ይሄ ለቤቱ ቢውል ተብሎ እንዴት ትርፋማ። በእርግጥ የተወሰነ ለእንቅስቃሴ ሰራተኛ አለ፣ ለደሞዝ የሚከፈላለ ያን ሂሳብ ይደረጋል።
በዚህ አጋጣሚ ህጋዊ ፍቃድ ያለው ወይ? ማነው ኦዲት የሚያደርገው? በህግ የታወቀ ነው ወይ? ህጋዊ ፍቃድ አለው ድርጅቱ ህጋዊ ፍቃድ አለው። ህጋዊ ፍቃድ ያወጣበትንም ብዙ ዶክመንቶች አሉ። መቼ ሎተሪ እጣው አለው ፍቃድ እሱ ላይ ነው የምናወራው። እንዴት ነው የወጣው፣ ለምንድን ነው የወጣው የሚለው ላይ ነው። አሁን ስንተኛ ዙር ላይ ነው የወጣው? ብዙ ነገሮች አሉ። አሁን እዚህ ጋር ማልናገረው እኔ በበቂ ዶክመንት እነሱንም መሞገት እና መጠየቅ የምፈልገው ነገር አለኝ። መቼ እንዴት እንደወጣ ማውቃቸው መረጃዎች አሉኝ። መጀመሪያ ሲጀመር በምን አይነት መንገድ እንደተጀመረ ኢቨን እዚህ ጋር ለእናንተ ነው የምትቆረቆረው የሚሉት ሰዎች በራሳቸው ምን አይነት ፓርትነርሺፕ ነው ያላቸው? ገባ አይደለ? አምባሳደር ተደርጎ ሰንበዴ ሲመረጥ ዝም ብሎ አይደለም የተመረጠው። ወደ አምባሳደርነት የተቀየረበትንም ስቴፕ እናውቀዋለን። መጀመሪያ የተመጣበትን ነገር ይኸው እዚሁ ሚዲያው ላይ ነው አይደል ያለ ነው። መጀመሪያ ሲመጡ ጊፍት ሰጥተው ገቡ። እጣ እንደዚህ እናካሄዳለን። ሪም ጎልድ መኪና ደረሰኛለች። ሪም ጎልድ የሀቢባ ጓደኛ ናት። ይሄ ደግሞ ሪም ጎልድን ተጠያቂ ናት። መኪና እሷ እጣ ደርሷት ነው 500,000 ነው እጣ የደረሳት። እሷ ምንም ችግር የለውም ከእጣው ጋር። አሁን ችግሩ ምንድን ነው? ይህንን ፕሮጀክት መጀመሪያ ሰውየው የጠየቃቸው ሰዎች ነበሩ እንዲሰሩለት ማለት ነው። እነዚህ እንዲሰሩለት የተደረገ ነበር። ከዛ ነው ተቀልብሶ ወደዛኛው ቤት ሄደ። ጊፍት ላይ በመቀመጥ ረጅም ሰዓት ማለት በዛ ልክ የሆነ ነገር ካልተከፈለ በስተቀር ሰንበዴ ለማስታወቂያ እንኳን ጊዜ የሌለው ሰው ያንን ሁሉ ጊዜ በነፃ ነው ማስታወቂያ ስሰራ የነበረው መቼም አይባልም አይደል? አይባልም። አሁን እኮ እነሱ እኮ የመጡበት ቪዲዮ ይሰራሉ። ያን ያክል አቅም የላቸውም። መጣ ልክ ሀቢባ ቤት ሲገባ ነው ሀቢባ ቤት ሲገቡ ነው ይሄ ሁሉ መጨፍጨፍ የደረሰው። ያ ኖርማሊ ስማቸውን አትጥራቸው፣ ምክንያቱም በዶክመንት ስለምጠይቅ የዛን ቀን ስም ጠርቼ ስለምጠይቅ እንትን አትበል። ሰው ሲቹዌሽኑ ያ ነው ብቻ አሁን ያለው ነገር እነዛ ነገሮች ናቸው። አሁን ሰንበዲ እንደዛ አይነት ነገር ተሸብርቆ ለእናንተ ስል ነው እዚህ የመጣውላችሁ ኑ ተሰብሰቡና እዩ ወርዱ ነው በነገር ላይ። አሁን በኢትዮጵያ ባለው ህግ አርቲስቶቻችን እኮ ለፊንቴክ ምንም አድርገው ነገር የለም፣ ማስታወቂያን የሰሩት ምንም የተለየ ነገር አለም። ግን እነሱን ብሎ አንተን አይቼን የመጣሁት የሚሉ በቃ እሷ እንዲህ ብላኝ ነው የሚሉት። ሁሉም እንደዚህ ማስታወቂያን እሷ ስለሰራችው ይደርሰኛል ብዬ ብለው ነው 90% የሚገዛው ትኬቱን። እነዚህ የተገዙት ትኬቶች ቁጥራቸው 5 ዙር ስንት ተገዝቷል ነው? 50 ሺህ ሰው እንኳን ቢገዛ በ5 ዙር ተውት፣ 30 ሺህ እንኳን ቢገዛ በ5 ዙር 150 ሺህ ነው የሚሆነው። 30 ሺህ እንኳን ሰው ቢገዛ ማለት ነው 150 ሺህ ጊዜ 2000 ስታባዙት ከ400 ምናምን ሚሊዮን ብር በላይ ነው። ኦልሞስት ወደ 300 ምናምን ሚሊዮን ይመጣል። ከዛ ውስጥ የወጡት ቤቶች እስከ ዛሬ ብትደምራቸው የመጀመሪያዎቹ ፈኒ ነበሩ፣ ቀልዶች ነበሩ፣ ትንንሽ ነገር ነው። ብሩ እየጨመረ ሲመጣ ነው አሁን ሰፋ አርገነዋል፣ 4 አርገነዋል፣ 5 አርገነዋል እየተባለ አድማሱን ማስፋት የጀመረው ማለት ነው። ሰንበዲ ዝም ብሎ አይደለም እንትን የሚለው ከችግር አንጻር ሊረዳ የመጣ ድርጅት እንትን ይሄ እኮ መጀመሪያ ጌም ነበረ። በጎ አድራጎት የሆነው እኮ መጨረሻ ላይ ነው፣ 3ኛ ዙር ላይ ነው በጎ አድራጎት የሆነው። 3ቱ ዙር ሲከናወን በጎ አድራጎት አልነበረም። ለመጀመሪያ እነ ሪም ጎልድ ለመጀመሪያ እጣ አስታውሳለሁ። ለእነ ሪም ጎልድ ነው አይደል የደረሰ? ሪም አንድ ግማሽ እንትን ደረሳት። አንተ ሰውዬ ደግሞ ዱባይ ያለች መኪና ደረሰች ተባለች። ያ አሁን 3ቱን ዙር ሲደረግ ያ 3ቱ ዙር ተሰጥታለች ወይ? መኪናውን ተሰጥታለች ወይ? እንግዲህ ማለት እንግዲህ ባለቤቷ ነች የምታውቀው። ደረሳት የተባላቸው ናቸው። አሁን ልጆቹ አሁን የምንፈልጋቸው እነሱንም በጣም የደረሳቸው የት አካባቢ ነው ቪዲዮ እንዲያሳዩን ነው። ይኸው የደረሰኝ ቤት እዚህ አካባቢ ነው የደረሰኝ ይሄ ነው። ምክንያቱም አንድም ቦታ ሲጠቀስ አላየሁም። እዚህ ቦታ ነው የደረሰኝ ይሄውና ቤቱ ይሄንን ይመስላል የሚለውን ኤቭሪቲንግ ከውስጥ ብቻ ያው በጂፕሰም እና በምትን ያ 50 ሺህ ብር እንትን ብታደርግ አሁን ላይ ኢንቨስት ብታደርግ ቤት ውስጥ ላለ ዲዛይን ያበደ አድርገው በመብራት ዲኮር አድርገው ይሰሩልሃል። 100 ሺህ ብር እና ምናምን አድርገህ ማለት ነው። ውስጡን በማየት ብቻ አይደለም። ሳይዙ ምንድን ነው? ሎኬሽኑ እንዴት ነው? የደረሳቸው ልጆችስ? ያ ከብዙ ሺህ ሰው አሁን ችግሩ ምንድን ነው መሰለ 79 ሺህ ሰው ትኬት ቆረጥ አይደል? 5ኛውን የደረሰው 9 ሰው ነው አይደል? 60 ምናምን ሺህ ሰው በአንድም በሌላ መንገድ ከስሯል። በአንድ ዙር
የመጨረሻውን እንደዛ ነው። 9 ቤት ነው በርጣው የመጨረሻው 9 ቤት ነው። 9 ሰው ለሚያገኘው 79 ሰው ብር ይከፍላል ማለት ነው። ያንን ሚሊዮን 158 ሚሊዮን ብር ከአረብ ሀገር ልጆች ላይ በአንድም በሌላ መንገድ ለሆነ ድርጅት ሰጡ ማለት ነው። ኦኬ እኛ አሁን እኮ እኔ የምመለከተው ነገር ምን አለ መሰለ፣ በቃ እኛ አውርቶ አደሮች ጉሮሯችንን አልፍተን ነው የምንወጣ ቲክቶክ ላይ እና እንዲህ ሰው በሚሊዮን ይጫወታል። ገና ሰው 158 ሚሊዮን ማለት የአመታዊ የኢትዮጵያ ባጀት ነው። ችግሩ በቃ ሲበዛ ማለት 5ቱን ዙር ብደ